አንዳንዴ አልችልም ብሎ መቀመጥ አያስፈልግም። ሁሉንም ነገር መሞከር ጥሩ ነው። ማንም ሰው በእናት ሆድ ላይ አይለምድም ምንም ነገር። ያው ቀስ በቀስ እንለምዳለን። ይሄ ከባድ ነገር ሆኖ አይደለም። ነገር ግን መሞከር ጥሩ ነው። እንግዲህ ቆንጆ የሆነ ለዛን በዚህ መልክ አዘጋጅቻለሁ። ያው የእያንዳንዳችን ቤት የተለያየው አሰራር ሊኖር ይችላል። ነገር ግን እኔ በዚህ መልክ አዘጋጅቻለሁ። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። ሰላም ሰላም፣ ውድና የተከበራችሁ የህይወዬ ዩቲዩብ ተከታታዮቼ በሙሉ ኢት ወንድሞቼ በያላችሁበት ስፍራ ላይ ሰላም ከናንተ ጋር እንዲሆን ዘወትር ምኞቴ ነው። ዛሬ ደግሞ ቆንጆ የሆነ ለዛና ለመስራት በዚህ መልክ ሁሉንም ነገር አዘጋጅቻለሁ። እንደምታዩት እዚህ ጋር ያው የተፈጨ ስጋ አለ። በደንብም ድቅቅ ያላለው እንዲሁም ትልቅም አይደለም መካከለኛ የተፈጨ ስጋ አለ። እዚህ ጋር ደግሞ ሁለት ራስ ወይም ሁለት ካሮት ፈቅፍቄ አዘጋጅቻለሁ። እንደምታዩት ቱምም አለ ወይም ነጭ ሽንኩርት አለ። እንዲሁም ዛትር ይሉታል። ያው ሲን ማስቀመጫ ላይ ተቀመጠው። እዚህ ጋር ደግሞ ባራት አለ፣ ሽንኩርት አለ፣ ቲማቲም አለ፣ የቲማቲም ድል አለ፣ እንዲሁም ወራጋል አለ፣ እርፍ ይሉታል። እንዲሁም ማጂ መረቅ አለ። እንዲሁም አንድ ኩባይ ሐሊብ አዘጋጅቻለሁ። እዚህ ጋር ደግሞ ጆስቲቲ ብሉታል። እንግዲህ እኔ አላቅም ሌላ ስም ኖር አይኖር አላቅም። ዱምቡላሊም ብቻ አላቅም። በዚህ መልኩ አዘጋጅቻለሁ። እንግዲህ መኮረኒም አለ፣ ቂቤ አለ። እንደምታዩት እንግዲህ ሽንኩርቱን ከታትፌ በዚህ መልኩ እያበሰልኩ ይገኛለሁ። ያው እየከተፍኩ ማሳየት አልችልም። እጅን ብቆርጥስ ትችላላችሁ እናንተም። እንግዲህ እዚህ ጋር ሽንኩርቱንና በዘይት ሽንኩርቱን ከጠበስኩ በኋላ ስጋውን አርጌያለሁ። በደንብ ሽንኩርት መብሰል ያው ሲበስል አይወዱትም። በዚህ ላይ ደግሞ ስጋ ካረኩ በኋላ ካሮት አርጌበታለሁ። እንደምታዩት በዚህ መልኩ እየጠበስኩ ይገኛለሁ ማለት ነው። ከዛ የፈጨውትን ቲማቲም አረኩበት። ቲማቲም ፈጭቼ ቲማቲም ጨመርኩበት። እንግዲህ በዚህ መልኩ እየበሰለው ይገኛል። ትወዱታላችሁ፣ ሞክሩ ማለት ነው። እዚህ ጋር ደግሞ ማጂ መረቅ አረኩበት። ደግሞ ርብ በነዶርንም አርጌያለሁ። ምንድነው ቲማቲም የቲማቲም ድልም ጨምሬበታለሁ፣ ግን አልበቀኝም፣ ጨምርበታለሁ። እንግዲህ በዚህ መልኩ ዋው ትወዱታላችሁ ብዬ ተስፋ አደርጋለሁ። አበረታቱኝ፣ ላይክ አርጉኝ። በጣም ነው የሚወዳችሁ። እዚህ ጋር ያዘጋጀሁትን ቅመም ጨመርኩበት። እዚህ ጋር ደግሞ የቅድሙን ሐሊብ ይሄ ቅቤ ነው። ይሄ 2 ማንኪያ ፍሩን ዱቄት ማረኩበት። በስሱ ነው እንደዚህ ያማስለን ወተቱን ጠብ ያረጋን። ወተቱን ግን ያዘጋጀሁት ለባለዋና እንዲሁም ቀዝቃዛ ውሃ አንድ ላይ ነው አርጌ እየበጠበጥኩት። ግን 6 ኩባይ ውሃ ተጠቅሜያለሁ እኔ። ያው በየቤቱ የተለያየው አሰራር ይኖራል። እኔ ደግሞ በዚህ መልክ ነው ያዘጋጀሁት ማለት ነው። ዱቄቱ እንዳይጎግልባችሁ እና እንዳይጎግል ብዬ በትንሹ በስሱ ነው እያስለቀቅኩ ማለት ነው ያዘጋጀሁት። ስለ ድምጼ በጣም ይቅርታ፣ ያው ጉንፋን ይዞኝ ነው። እና በዚህ መልኩ በትንሹ አያችሁ፣ በትንሹ አሁን ካጨረስኩ በኋላ ወተቱን ጨመርኩበት። ጆስቲቲ ያልኩትን ትንሽ ብሮሻል ወምንድነው እንፈቀፍቃለን፣ በማሽን እንፈጫለን በማሽን ነው። ከዛ ያው አዘጋጅቼ ሁሉም ነገር በስሏል። እኔ ግን አሳድራለሁ፣ ፍሪጅ ውስጥ ነው ያሳደርኩት ወተቱን ማለት ነው። ያው ላይክ ማድረጋችሁ እንዳትረሱ። እዚህ ጋር ያው በዚህ መልክ አዘጋጅቻለሁ፣ ጨርሻለሁ። ወተቱም ጨርሻለሁ። እዚህ ጋር ደግሞ የዳቦ ዱቄት አለኝ፣ እንዲሁም ጅብኔ አለኝ ማለት ነው፣ ቺዝ
ይሄ የዳቦ ያዘጋጀሁት ዱቄቱን ያዘጋጀሁት ወተትና እንዲሁም ጅብነ የማይበላው ሰው ስላለ ነው ያዘጋጀሁት ማለት ነው። ተከታተሉኝ። በጣም ነው የሚወዳችሁ ቤተሰቦቼ። እዚህ ጋር ደግሞ ትንሽዬ ቅቤ አረኩበት። ቅቤውን ደግሞ አዳርሳለሁ ማለት ነው። ካዳረስኩ በኋላ ደግሞ አሁን ወተት አረግበታለሁ። ለምን ውሃ ስለማንጨምር ማለት ነው። እዚህ ጋር ወተት አረግበታለሁ። እንግዲህ ትዕግስት ያስፈልጋል አንዳንዴ። ያው በጣም ነው የሚወዳችሁ። ወተቱን ካረኩ በኋላ ትንሽዬ ጅብነ አረኩበት። ትንሽዬ ቺስ አረኩበት ማለት ነው። በጣም ቀላል ነው ቤተሰቦቼ። ለትንሽ ገንዘብ እያወጣን እየበላን አይደል? እንደዚህ ጋር ደግሞ ስጎ አረኩበት። ያው እንዳለ ነጭ በነጭ እንዳይሆን ስጎ ለከለር አረኩበት። ለከለርም ነው። እንዲሁም ደግሞ ውሃ ያው ከስር ውሃ ስለሚያስፈልግ ማለት ነው አረኩበት ሶሱን። አንዳንዶች ደግሞ አይቻለሁ ስጋ አይጨምሩትም። እንደዚህ ደግሞ ብዙም ወፍራም አይደለም። እንደዚህም ይሰራል። ብዙ አይነት ይሰራል በልግጥ። እኔ ደግሞ በዚህ መልክ አዘጋጀሁት። ሌላንም ደግሞ ከፈለጋችሁ ጠይቁኝ፣ እሰራለሁ። በሌላ መልክም እሰራለሁ። ግን ለዛሬ በዚህ መልክ ነው ያቀረብኩት ማለት ነው። ትወዱታላችሁ ብዬ አስባለሁ። ግን እኔ በጣም ወድጃለሁ በእውነት። እኛ ያው የለመድነው እንጀራና ወጥ ብቻ ነው። አንዳንዴ በዚህ ያው እየቀያየረን መብላት ጥሩ ነው ብዬ ስላሰብኩ ነው። እዚህ ጋር ደግሞ ጎንጎኑ ያው ክፍተት አለው። ይሄንን ክፍተት ደግሞ ቀስ አድርገን ነው መስበር አለብን። እንትኑን መኮረኒ እንዳይሰባበር ማለት ነው። አያችሁ? አሁን በዚህ መልክ ቀዳዳዎቹን ሸፈንኩት ወይም ሞላውት ማለት ነው ዙሪያውን። ከዛ ነጭ ወተቱን እናረግበታለን። ያው ማንኪያ ትንሽ ሆኖብኝ ግን ትልቅ ነው። ካሜራ ላይ ግን ትንሽ ሆነ በጣም። ያው ትዕግስት ያስፈልጋል ለሁሉም ነገር። አንዳንዴ ትዕግስት በጣም ያስፈልጋል በእውነት። ለምግብ ብቻ ሳይሆን ለሁሉም ነገር ትዕግስት ያስፈልጋል። እና ስለ ድምጼ በጣም ይቅርታ። ጉንፋን ሊይዘኝ ነው መስለኝ። ድምጼ በጣም ተቀይሯል። እና በዚህ መልኩ ከሞላው በኋላ እንደገና ደግሞ እንደዚሁ መኮረኒ ግን በአንድ በኩል ብቻ የተሰባበረ እንዳይሆን እንቀያይራለን። መጀመሪያ በዛኛው በኩል ኖርማል እንደዚህ አራኩበት። ከዛ አሁን ደግሞ በዚህ መልክ ማለት ነው። ለምን ሁሉም እኩል እንዲሆን ማለት ነው። ከዛ ስጎን እንጨምራለን። ስጎን በዚህ መልክ ጨመርኩበት። እዚህ ጋር ደግሞ ከስር ቅቤ አረግበታለሁ። ከዛ በኋላ የዳቦ ዱቄት እየደረቀ ነው እየተፈጨ ነው። ከዛ ደግሞ ስጎን አረግበታለሁ ማለት ነው። ወተት ስለማይበሉ አሁን እኔም በፊት ወተት አልወድም። አሁንም ብዙም አይደለም። ስለዚህ አሁን ወተት ማይበሉ ልጆች ብዙ ልጆች ይኖራሉ ብዬ ተስፋ አደርጋለሁ። ስለዚህ ያው በዚህ መልክ ሰርተን መብላት እንችላለን። አሁን ጨርሻለሁ። በዚህ መልክ እንግዲህ ከላይም እንደዛ ወተትና ስጎ ነው ያረኩበት፣ ነጭ ብቻ እንዳይሆን ማለት ነው። ይኸው በዚህ መልክ ጨርሻለሁ። አሁን ጅብንን ብቻ ነው ማረገው። እንግዲህ እንደምታዩት በስማ ትወዱታላችሁ ብዬ ተስፋ አድርጋለሁ በእውነት። እኔ ለዚያ ነው ሲባል በጣም የሚከብዱ ነው የሚመስለው። በእርግጥ አዎ ስራ ላይ ድካም አለው ቢሆንም እና ይሄንንም በዚህ መልክ ጨርሻለሁ። ከዛ አሁንም የዳቦውን ዱቄት ትንሽ አረግበታለሁ። ግን እሳት አይችልም። እሳት በጥንቃቄ ቀንሰን
ቀንሰን መሆን አለበት እንትን ስናረግ ፍሩን ላይ ስናደርግ ማለት ነው። ስለዚህ በዚህ መልኩ አዘጋጀው ማለት ነው። እንግዲህ ትወዱታላችሁ ብዬ አስባለሁ። ላይክ አድርጉ፣ አበረታቱኝ። ወዳችኋለሁ። እግዚአብሔር በያላችሁበት ስፍራ ሁሉ ላይ ይጠብቃችሁ፣ ከእናንተ ጋር ይሁን። እንግዲህ የመዳም ቅመሞች ሁሉንም ነገር መስራት እንችላለን በእውነት። እና ያው ሰላጣውንም ከጎኑ አዘጋጅቻለሁ። እኔ ለዛኔው ጨርሻለሁ። በዚህ መልኩ ተዘጋጅቷል። እንግዲህ የሙታርት ነው እንትኑ ራሱ ሰላጣ ራሱ የሰላጣ ሶስ በዚህ መልኩ ነው ያዘጋጀሁት። እንደምታዩ እንግዲህ በቃ